የሃይሚዬ ንጉስና እንግዲህ ሃይሚዬ የኛ ስዊት የሚዲያ ቲቸር የኛ ዳኛ የኛ አስታራቂ ማለት ነው። እንደዚሁ ብሩኬ ምን ብሏል መሰላችሁ? በኢንስታግራም ገጹ ላይ በ20 ደቂቃ ላይክ እንደዛ ነው ያየሁት ማለት ነው። ወረት የሌለው መውደድ ወረት የሌለው ፍቅር አንተ ጋር ብቻ ነው ያለው ፈጣሪ ብሏል። አዎ ወረት የሌለው ፍቅር ወረት የሌለው መውደድ ያለው አንድ አላህ ሱብሃነሁ ወተዓላ ጋር ነው። ሪሊውን ነው። ለምን እኛ ሰው ስንባል በብሩክና በሃይሚ ማየት እንችላለን። ብዙዎቻችሁን ሃይሚ ብሩክ እያላችሁ ዛሬ ላይ ፎቶ መዘቅዘቅ የትላንትናውን ረስታችሁ ማለት ነው። ሪሊውን እና ብሩኬ እውነቱን ነው፣ ትክክል ነው። የተሰጠው ኮሜንት ደግሞ በጣም የሆነ ልብ የሚነካ ኮሜንት አለ። ዚስ ታይም ላይ እንደዛ አይነት ኮሜንት መሰጠት የለበትም ማለት ነው። ቆይ ኮሜንቱን በኋላ እነግራቸዋለሁ ማለት ነው። እንደዚሁም ደግሞ ሃይሚዬ ማይ ስዊት በድጋሚ የኛ ልዕልት የምንወድሽ የምናከብርሽ እሷም በቲክቶክ ገጿ ላይ ያው በስማይል 200K ብላ እንትን ብላለች። እንግዲህ ሃይሚዬ ማለት ነው ይገባሻል፣ እንኳን ደስ አለሽ። እንደዚሁም ደግሞ የጨረቃ ፋሚሊዎች መልካሞች ናቸው፣ ቅኖች ናቸው። ሁላችሁንም እንኳን ደስ አላችሁ፣ ትለያላችሁ። ሪሊውን ነው የምነግራችሁ። እኔ የጨረቃ ፋሚሊዎች ይለያሉ የሚልበትን ሪዝን ስላለኝ ነው። እና ይለያሉ ሪሊውን ምክር እንኳን ሲመከር አፍሽን ዝጊ አንቺን ብሎ መካሪ አይሉኝ። ብዙ ግሩፖች ይሉኝ ነበር ከዚህ በፊት፣ እነሱ ግን እንደዛ እንኳን አይሉም ሪሊውን። እና ቢግ ሪስፔክት ፎር ጨረቃ ፋሚሊ፣ እንዲሁም ለምታዳምጡኝ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? ሰላም ናችሁልኝ? እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ እነ ሃይሚዬ ብሩኬ እንደዚህም ሶስና ዳኒ የሚያደርጉት ነገር ሁላችንም ግራ እየገባን ነው። ባይዘዌ እንደነገርኳችሁ አንድ እህቴ ማታ ማለት ነው አይሾ አይ ቲንክ ባለሳሰት አይሻ ዳኒ ጌም ላይ ነበር። ፕላስተር ከየት አለ ሲባል ሄዶ ፕላስተሩን እንደለጠፈ ማለት ነው። ዳኒ ሁሉ ነገሩ ጆኪንግ ነው ውዶቼ። እኔ ከዚህ በፊትም እየነገርኳችሁ ነው። እና እህቴ ትክክል ናት። ጌም ላይ ነበር፣ ቲክቶክ ሊቭ ላይ ነበር፣ ይቅርታ ሊቭ ላይ ነበር። የታለ የተመታከው ምናምን ሲሉት ሄዶ ፕላስተሩን ለጥፎ መጣ። እንግዲህ አስቡት። እና እሱ ቀልደኛ ሰው ነው። እና ሃይሚዬና ብሩኬ ከነሱ ጋር እንዴት እንደተቀላቀሉ እኛ የምናውቀው ነገር የለም። እና ዛሬም በቃ ሁላችንም እኔ ጭምር መባነን ያለብን ምንድን ነው፣ በቃ ትዕግስት ኖሩን መጨረሻቸውን ማየት። በሚወራወሩት ወርዶች ቃላት ሶስና ስትመታት ለምዝም አለ ብሩኬ አትበሉ እንደዛ። እኔ አንጀቴ እርር ብሏል ሪሊውን። እንደዛ ስትሆን ግን ማለት የለብንም። እራሳችንን ኮንትሮል አድርገን ስቴፕ ባይ ስቴፕ አይተናል እስካሁን። መጨረሻውን ማየት ውዶቼ። አሁን ሶስና ያለችው የት ናት? ኢንስታግራም ገጽ ላይ እና ሃይሚዬ ቪዲዮ ከለቀቁ በኋላ የስተርዴይ ራቁቷን ብሏት። ራቁቷን ቆይ በኋላ አመጣላችኋለሁ። ራቁቷን ታውቃላችሁ። ይሄ በቃ በኋላ እንትን ብዙዎች ናቸው። በቃ ራቁት ምንም ነገር የለም ማለት ትችላላችሁ። በቃ ዘና ፈታ እያለች ነው። ገባችሁ? በቃ በጣም እና አንዳንድ ወንድ እዚህ ጋር ደግሞ ውዶቼ ዛሬና ሃይሚዬ እና ብሩክን ወደ ሰላም እንዲመጡ ነው እንጂ አሁን ኢንስታግራም ላይ ብሩክ ላይ የሚጻፈው ኮሜንት ያኔ ወቅቱ አይደለም። ገባችሁ? ያው ብሩክ በብዛት ያው ለሶስና ላይክ ይሰጣል። ላይክ ማይሰጠው ጋር ለምን አንድ ሴት ራቁቷን ሆና ላይክ አይሰጥም? እኔ ለምሳሌ ሚዲያ ላይ እስከቆየው ድረስ ዚስ ታይም ራሱ ማለት ነው በውስጥ እስቲ ዘር ለገበሬ ሸርችልኝ ምናምን የምትለኝ እህት ያለች ምንድነው መልካም ነገር ከሆነ ነው የምሸርተው። እዚህ ጋር ትችት ሃይሚን የሚተች ነገር ከሆነ እንደዚሁም ብሩክን የሚተች ነገር ከሆነ እኔ አልሸርትም። በቃ ቤትም አልሄድም። ሪቪውን ነው የምነግራችሁ። ለምን መልካም ነገር ከሆነ ግን የሚወራው መልካም ነገር ከሆነ ቢሸረት ችግር የለም። አንድ እህቴ በጣም የምወዳት ራቁቷን ፎቶ ብትለቅ ላይክ አላረግም። ብሩክ ግን የሚዲያ ሰው ሆኖ ራቁት ቪዲዮ ላይ እንግዲህ ላይክ ያደረገውን እኔ ሁሌ ነው ማየው። ግን ዛሬ ላይ አይደለም ይሄን ነገር ብሩክን መናገርም ያለባቸው ማለት ነው። ሪሊውን ነው። ለምን ዛሬ ላይ ወደ ሰላም የሚመጡበት መንገድ ነው። እና ብሩክ በጣም ነው ልቦ የተሰበረው በኮሜንታተሮች ማለት ነው። እንደዚሁም ሃይሚዬ ማይ ስዊት ገባችሁ? ሃይሚዬ በግድ ነው ይሄን ቪዲዮ መሰራው። ልንገራችሁ፣ በግድ ነው መሰራው። ገባችሁ?
እኔ ብሩክ ሀይሚዬ ሶስና የሚሰሩት ድራማ ነው። ሁሌም ድራማ ነው እያልኳችሁ ነው እኮ። ዳኒ ትናንትና ሊቭ ላይ ሆኖ አይሾ ሁሌ ነው እኔ ጋ ኮሜንት የምጽፈው። ሊቭ ላይ ሆኖ የታለቁ ስልክ ሲባል ሄዶ ፕላስተር ለጠፈ። ይሄ ድራማ ነው። ብሩክና ዳኒ ሲደባደቡ እኔ ፎቶ አምጥቼላችኋለሁ ከውሻ ጋር ያለውን የዛኑ ቀን ማለት ነው። ግን ምንድነው ሀይሚና ብሩኬ መሀል ያለውን ነገር እኛ የምናውቀው ነገር ስላይለ እዚህ ጋር ማንንም መጣል ማንንም መደገፍ የለብንም። እኩል እንዲመጡልን ሁለቱንም ችግር ካለ መፈታት አለበት። የሀገር ሰው ናቸው፣ አንድ አካባቢ ናቸው። ሀይሚዬ በጣም ነው የምትወደው፣ በጣም ነው የምታፈቅረው፣ ትጎዳለች። ብሩክም ይጎዳል። ግን ልጆች ስለሆኑ ሳምሪ ደግሞ ሄዳለች። ባይዘው በዚህ አጋጣሚ ቢግ ሪስፔክት የኛ ቆንጆ እንዴት እንደወደድኳት ሳምሪ ማለት ነው። ለምን መሄዷ ብቻ ማለት ነው። ተውት ሌላ ነገር ሸገር መሄዷ አይም ሀፒ። እንግዲህ አዲስ ወሬን ሰማ ይሆናል። እኔ ልቤ ዝቅ ብሏል። ዛሬ አልተኛውም ውዶቼ። ለምን ድራማው እንዳለ ሆኖ ሀይሚዬ በግድ እንደምትሰራ ነው የሚታየኝ። እንዲሁ በቃ በግድ የሆነ ነገርን ለመሸፈን ካልሆነ ሀይሚዬና ብሩኬ ቪዲዮ አትስሩ። ከካሜራ ጀርባ ነገሮቹን ጨርሱ። ቡታጅራ ሂዱ። ልጆቹ እኮ ልጆች ናቸው ውዶቼ። የስተርዴ ደግሞ ውዶቼ ለእናንተ አላውቅም፣ ሀብ ምንድን ነው በኮሜንት አግዙኝ ይላል። እኛ እንኳን በኮሜንት ይኸው እየለፈለፍን ነው እኮ ውዶቼ፣ እየለፈለፍን ማለት ነው። ግን እንዴት ነው በኮሜንት የምናግዘው? እነ ብሩክና እነ መለኛው ቤት ማሻአላ ተባረካላ መከባበራቸውን በጣም ህዝብ ነው የሚያውቀው። ሚዲያ ለምን በሚሰሩት ነገር ሀይ ቢለው ሀብ ወይ ደግሞ መለኛው ብሩክ አያቆምም። እኛ ምንድን ነው የምናግዘው ሀብን? ሀብ እኮ ማሻላ ናቸው። እና ይሄ ነገር ነው እንድጠራጠርና እንቅልፍ ያሳጣኝ ማለት ነው። እና ልጆች ናቸው። ለብሩክ የተጻፈው ኮሜንት በጣም ነው ልብ የሚሰብረው። ራቁታቸውን እንደዚሁም ጡታቸውን እንደዚሁም ያው መቀመጫቸውን የሚያሳይ ሴቶች ላይ ላይክ ታደርጋለህ አንተ ጋጥ ወጥነክ። ሀይሚ እውነት አላት ብጠረጥርህም ጉድ ኢንስታግራም ነው ማየው። ሀይሚዬ እንደውም ችልሃለች እስካሁን ወላሂን። ሀይሚዬ ሁሉ ነገሯ አለባበሷ እንደ ሙስሊም ናት አደነኳት ይላል። ባይዘዊ ሴት ትሆን ወንድ አለው አለም እዚህ ጋር ለምንድን ነው ኮሜንት ያመጣሽው ካላችሁኝ፣ ኮሜንት ማምጣት ስላለብኝ ነው። ለምን ዛሬ ላይ ብጡብጥ አያስፈልግም። ሀይሚንም ደጋፊ ሆናችሁ ብሩክንም ደጋፊ ሆናችሁ ብጡብጥ አያስፈልግም። ሪሊውን ነው። ለምን እናንተ ተረጋጉ፣ መጨረሻውን ማየት ነው። እንደዚህ አይነት ኮሜንት ዛሬ ላይ አይደለም ለብሩክ መሰጠት ያለበት። ብሩክን መምከር ከፈለጋችሁ ሀይሚና ብሩኬ ሰላም በነበሩበት ሰዓት ነው። እና ብዙ ኮሜንቶች አሉ ውዶቼ ማለት ነው እንደዚህ አይነት ነገር። እና ሀይሚዬ ማይ ስዊት ያው እዚህ ጋር ይሄ ብሩክን ላመጣ የቻልኩት ምንድን ነው፣ ብዙ የብሩክ ወዳጆች አንቺ እኮ ቢቻልሽ እንደ ሳውዲ መንግስት ነው የምትፈርጅበት ምናምን ለምትሉኝ፣ እኔ ይሄን እያመጣሁ እኮ ስለሱም አትናገሩት ማለት እችላለሁ። ግን ወንድና ሴት አንድ አይደለም ውዶቼ። እስቲ ሀይሚዬ እኮ የምታሳዝናት ተው ውዶቼ። ብዙ የማታውቁት ነገሮች አሉ። ገባችሁ? የየተንቢን የ3 ወር ቪዲዮዋን ሄዱና አዳምጡት። ሀይሚዬ ሪሊዮን እና ግን ምንድነው ስማርት ናት፣ በራሱ አቋም ያላት ሰው ናት። ገባችሁ? ስለዚህ ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። የአንድ ሀገር ሰው ናቸው። በቤተሰብ የሚፈታ ነገር ነው። በቃ ችግር ካለም በቤተሰብ ነው እንጂ የሚፈታው ዳኒና ሶስናን ይዞ ፕራንክ እየተሰራ ህዝብ ላይ ከቨር አይሆንም። ስለዚህ ቪዲዮ መስራታችሁን አቁማችሁ ብሩክና ሀይሚ ወደ ራሳችሁ ተመልሳችሁ በቤተሰብ ጨርሱ። ሀብ ደግሞ እኛ አቅም የለንም። በኮሜንት በልፍለፋ እንቅልፍ በማጣት ሀይሚና ብሩክን ልንመልስ አልቻልንም። ስለዚህ ሀብ ቡታጅራ ጠርተካቸው ተቆጣቸው። ሌላው ደግሞ ውዶቼ እኔ ባልላችሁ እነ ሀብ ቤት ያለውን ፍቅር አታውቁም እንዴ? ስለዚህ ሀብ በአንድ ደቂቃ የሚያስቆማቸው ነገር ነው። ለምን ሰው እያለቀሰ የሰውን ባጥሩ አይደለም። ገባችሁ? እኔ አሁን ግራ የገባኝ ምንድን ነው ሀብ እያለቀሱ ከሰማ እንዴት ዝም አለ? የሆነ ሀይሚዬና ብሩኬ ላይ የሆነ በቃ ያልተስማሙበት ነገር ሊኖር ይችላል። እሱም ደግሞ መፈታት ይቻላል። ሌላው ደግሞ ወዶቼ መሰረትና ከበደ ወልደው የሚለያያሉ እንዴ? ይህን ያክል 10 ምናምን ቀን ሙሉ ጭቅጭቅ፣ ሰውነታቸውም እኮ አለቀ። ሁለቱም ብናሉ እኮ ይቅርታ። አሁን የመጨረሻ ሚሴጅ ለጨረቃ ፋሚሊዎች፣ የብሩክም ደጋፊ ሆናችሁ ለእኔ አንድ ናችሁ። ገስት ላይ ስለ ራሳችሁ ዲስከስ አድርጉ። ይሄ ነገር እስከሚመጣ
የሚወራወሩትን ቃል ይዛችሁ አታውሩ። ገስት ላይ ለምን መሰላችሁ ዶቼ ወደ ዩቲዩብ የምታመጣ ልጅ አለች። ስለዚህ ገስት ላይ ስከፍት ሰላም ይምጣ ብላችሁ ከስራችሁ በኋላ ከመዳም ስራ በኋላ ገስት ላይ ከፍታችሁ ስለነ ብሩኬ ስለነ ሃይሚ ስለነ ሶንችና ስለነ አታውሩ። ስለነሱ ሪሊውን ነው ሰላም እስከሚመጡ የምናውቀው ነገር የለም። ፎቶ አዘግዝቁ።